አላህን ቅርብ የሆነውን ሰሚ የሆነውን ሁሉ ነገር በእጁ ያለ የሆነውን ጌታ አላህን መለመን ስቶ ነቢዮችን፣ ወልዮችን፣ ሷሊሖችን ሚለምኑ አሉና አለይሰ አላሁ ቢካፊን ዐብደህ አላህ ለባሪያው መሆን ያቅተዋል እንዴ? አበደን። ሰማይና ምድር ውስጥ ያሉ ምናያቸው ማናያቸው ምናቃቸው ማናቃቸውን ኸልቆችን ፍጡሮችን የሚንከባከብ ጌታ መልስ ይሰጠኛል፣ ቅርብ ነው፣ ይሰማኛል፣ ይረዳኛል ብሎ ባሪያው ሙእሚን ሲጠይቀው ደግሞ መልስ ይሰጠው። አላህን ለምኖ ባዶውን የሚመለስ ማንም የለም። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት አንድ ባሪያ እጁን አንስቶ አላህን ከጠየቀው ባዶ እጁን አይመልሰውም ብለዋል። ነገር ግን ትቸኩላላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው መቸኮል ሲሏቸው ዱዓ አደረኩኝ ምንም መልስ ለውጥ አላገኘውም ትላላችሁ እንጂ አላህ ሱብሓነሁ ወተዓላ የለመነውን ሰው ልመና ዱዓ ይቀበላል እስካልቸኮለ ድረስ። እንደዚሁ ደግሞ ዱዓ ተቀባይነት እንዳያገኝ የሚያደርጉ ነገሮችን እስካልፈጸመ ድረስ። አጢብ መጥዐመከ ቱጀብ ዳዕወቱክ፣ ምግብህን አጽዳ ዱዓህ ተቀባይነት ያገኛል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዱዓችን መቅቡል እንዲሆን ሐላል መብላት፣ ሐላል መጠጣት፣ ሐላል መልበስ ያስፈልገን። ሐራምን እየበላ ሐራምን እየለበሰ እጁን ወደ ላይ አንስቶ አላህን ቢጠይቅ አላህ ሱብሓነሁ ወተዓላ መልስ አይሰጠውም። የለበሰው ሐራም ነው፣ ሰውነቱ የደለበው በሐራም ነው፣ እንዴት ብሎ አላህ እሺ ይለዋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም።